ያለ ሀብታው ምን ያህል ይሆናል? እኔ አልቆጠርኩትም፣ ምናልባት ወደ 8 ቢሊዮን አካባቢ። ግን ይሄ ነገር እውነት ነው ውሸት ነው? ሩጫ ለምን እንዳቆመችም ስትናገር ይህን ብላ ነበር። ለእሱ ምላሽ እንድትሰጥበት ነው። እንዴት በወንጀል ይከሰሳለሁ በማለት ግድያ ሙከራ ተደረገብኝ። እንዲህ ማለ እንዴ እስክንል ድረስ ነው ያየነው እና ቪዲዮችን እስከ መጨረሻ ነው ጨርሼ ያየሁት። በጣም አሳሳቢ ነው። በጣም ያሳዝናል። እኔ ይህን በመስማት የራሱ አሳፍረኛል። ሰው ጋር ይሄ እንደዚህ ነገር በመሄዱ ግን አትሌት ገለቴ እኛን ዋሽተናለች ወይ እሱ የዋሸን ነው? እንኳን የሰው ልጅ አይደለም እንስሳ በረሮ ለመረጥ 2-3 ማሰብ አለ። በበረሮ እንኳን እንደዚህ ለመርገጥ ነፍስ ናትና ነፍስ ነው የሚንቀሳቀሰው። ይህን ጥያቄ ለእናንተ ተዋሉ። ባልና ሚስት ነን። ግማሹ የእኔ መብት ነው፣ የእሷን ግማሽ መብት ነው ለእኔ የሰጠችው። ምክንያቱም ያም የሚመስለኝ ከሆነ እውነቱ እያደረ የሚወጣ ይመስለኛል። ወይም እሱ ጋር ወይም እሷ ጋር። ኢሚዲየትሊ በነጋታው አንድ ክስ መጣ። ሲቪል ፖሊስ ተይዤ ወጣሁ። ምንድን ነው ማን ጋር ያለው እውነቱ? እስቲ ይህን ነገር ደግሞ እስክናይም በጣም ጓጉተናል። ግን እውነት እሱ ጋር ካለ ሚሸሻ አይመስለኝም። ሪቨርስ ነው። የኔን ጩኸት ነው አንዳንድ እየጮኸች ያለችው ብዬ ነው የማስበው። አሁን መናገር ስላለብኝ የምናገረው፣ ባልናገር ደስ ይለኝ ነበር። ወይም የደበቀው ነገር ቢኖር ወይም ያደረገው ነገር ቢኖር ደግሞ ኦፊሻሊ እንዲመጣም አይመስለኝም። እኔ እንደሚመስለኝ እሷ ናት ወይ እሱን የዋሸን ያለው። ግን ይህን ነገር ደግሞ ሁላችንም ትንግርት ወልዲ አይምሯችን ላይ በጣም ጥያቄ ፈጥሮብናል። ለእናትዮ አሁን አዋሾ ቀበሌ ላይ ለእናትዮ ያመጣናቸውን የመኖሪያ ቤት 400 ካሬ ቤት ቪላ ያለው ሰርቪስ ቤት አከራይቶ እንዲጠቀሙ በግንብ ያጠርኩት አደገኛ አጥር አይለው። ሰላም ሰላም፣ ውድ ቤተሰቦቻችን እንደምን አላችሁ? እንደምንሰነበታችሁ ቤተሰቦቻችን፣ ዛሬም ወደ እናንተ በአዲስ ቪዲዮ ለእናንተ መጥተናል። ውድ ቤተሰቦች የቻናል ለብዙዎች ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነቱን ይግለጹ። ውድ ቤተሰቦች ዛሬም ለየት ባለ ቪዲዮ አንድ ሀሳብ ላይ እንድናወራና ብዙ ነገር እየተወራ ያሉ ነገሮች ላይ ብዙ ነገር እንድናወራ ነው ወደ ዛሬ ቪዲዮ ለእናንተ የመጣሁት። ውድ ቤተሰቦቻችን ሁሌም እንደምንላችሁ ይህን ቪዲዮ ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነት የሚግለጹ። ሌላው ደግሞ ላይክ አድርጋችሁ ቪዲዮን ጀምሩልኝ። አሁን ወደ ቪዲዮ እንገባለን። ውድ ቤተሰቦቻችን ሰሞኑን የተሰሙ ነገሮችን ሁላችንም እናውቃለን። የዛሬ ሳምንት አካባቢ በሰይፉ ኢቢኤስ ላይ በቀርባ አትሌት ገለቴ የተናገረችውን ነገር ብዙዎቻችን የሰማነው ነው፣ ብዙዎቻችንም ያየነው ነው፣ ብዙዎቻችንም ደግሞ ልባችንም ተሰብሯል። ከመሰበርም በላይም አዝነናል። ሁላችንም ደግሞ የሚሰማንም ነገርም ተናግረናል፣ ገልጸናል። በሶሻል ሚዲያችንም በተለያዩ ነገሮችን ርዕሰ ጉዳይ አድርገን የገለጽን ይሆናል። ውድ ቤተሰቦች ዛሬ ደግሞ ማታ በታዩ የሰይፉ ሾው ላይ የገለቴ የአትሌት ገለቴ የቀድሞ ባል መግለጫ ሰጥቷል። እነዚህ መግለጫዎች ላይም አንዳንድ ሀሳቦችም የተነሱ ይሆናል። እሱ እንደሚለውም ከሆነ ምንም አይነት ሀብት የለም፣ ምንም አይነት ነገር አልወረስኩም የሚል አይነት ነገር ነው የተናገረን ያለው። ሌላም ደግሞ ምንም አይነት ነገሮችም ደግሞ አላጭበረበርኳትም፣ የተለያዩ ነገሮችንም ተናግሯል። እሱ ያለችው ነገር ሁሉ ውሸት ነው። እሷ የተናገረችው ነገር በጣም ውሸት ነው፣ ሀሰት የሆነ ውሸት ነው። ባለፈው በነበረው ኢንተርቪው ላይ ደግሞ ምንም ነገር ተናገረችም። ያልተናገረችው ብዙ ነገር አለ። እሷ ያደረገችው ወይም እሷ ልታደርግ ያሰበችውን ነገር ነው የገለጸችው የሚል ሀሳብም ያነሳ ነበረ። ሌላው ደግሞ ሻሸመኔ ላይ እኔ ያደረግኩት ለእናቱ ያደረግኩት ቤቶች ብዙ ነገርም በዚህ ቃለ ምልልስ ላይ ተናግሯል። እኔም የተወሰነ ቪዲዮ ለእናንተ ይዤላችሁ ቀርባለሁ ብያለሁ። ዛሬም ደግሞ ይህን ቪዲዮ ለእናንተ ከእናንተ ጋር ትንሽ ቪዲዮ እናይና ከዛ በኋላ የሚሰማችሁን ሀሳብ አስተያየታችሁን እንሰጥ ይሆናል። ግን ከዚህም በማሰብ አንድ ቪዲዮዎችን እናያለን፣ አጫጭር ቪዲዮዎችን ለእናንተ የምናሳያችሁናል። ግን ውድ ቤተሰቦቻችን ብዙ ጊዜ እንዲህ አይነት ነገሮች ሲካሄዱ በጣም አሳሳቢ ናቸው። ብዙ ጊዜ አንዳንድ ነገሮች ከእውነት የራቁ ናቸው፣ አንዳንድ ነገሮች እውነት ናቸው። ግን የቱን ማመን እንዳለብን ግራ ያጋባናል። አንዱ ወገን የራሱን አመለካከት ነው የሚናገረው። አንዱ ወገን ተበድያለሁ፣ አንዱ ወገን እንደዚህ እያለ ዋይ የቱ ነው ትክክለኛ፣ የቱ ነው የእውነት ፍርድ ወይም እውነቱ የቱ ነው የሚሉ ነገሮች ደግሞ በጣም ያሳስባል። በተለይ ሶሻል ሚዲያ ላይ ደግሞ ከባድ ነው። አንዳንዴ ብዙ ነገሮች ቫይራል ይወጣሉ። ቫይራል የሚወጡ ነገሮችም ደግሞ ከእውነት የራቁም ይሆናሉ። እንደ ምሳሌ ባለፈው ያየነውን የኩላሊቱን ኬዝ አይተናል ብዙዎቻችን። ሶሻል ሚዲያ ላይ የተነገረውን
ባለፈው ደግሞ እሁድም በኢቢኤስ ላይ የቀረቡ ነገሮችንም ሁላችንም ያየነውና የተረዳነው ነገር ነው እና ይህን ሁሉ ስንሰማ ደግሞ ይህን ሁሉ ነገሮችን ስናያቸው ስናዳምጥ ግን ከእውነት እየራቀን መሆኑን ደግሞ በጣም አይምሮ የተሰማኝ ነው እና ከባድ ነው እውነትን እንትን ማለት ግን ያው እስቲ አንዳንዴ የተደበቁ ነገሮች ደግሞ የሆነ ታይም ላይ ይፈነዳሉና ይወጣሉ። እንደዚህም በግልጽም ደግሞ የምናያቸው ይሆናልና እስቲ ውድ ቤተሰቦቻችን የማታውን ቃለ ምልልስ ብዙዎቻችሁ ያላያችሁ ካላችሁ እንደ ሃይላይት ለእናንተ ማሳያችሁ ይሆናል። ውድ ቤተሰቦች አሁን ወደ ቪዲዮ እንገባለን። አንተ ላይ ቅሬታ ካነሳችባቸው ጉዳዮች መሀል ራሱ ውክልና ተቀብሎኛል። አሁን ይሄ ንብረት ምን ላይ ነው ያለው በሙሉ ይገዳ ያስፈልጋል። መቼም እንዲህ አይነት ነገር ከተፈጠረ ይገዳ እንድሰጠኝ ጠየቅኩት። ጠይቄ ንብረቶቹ ወደ ያሉበት ቦታ ሙሉ ማዞር ጀመርኩ ማለት ነው። እሺ ወደ 11 ቤት ነው። ከ11ዱ ቤት እኔ የምኖርበት አንዱ ቤት ነው። 10 ቦታ ማለት ነው ቤት ያለበት በሙሉ ማዞር ጀመርኩ ማለት ነው። ይገዳው ይዤ ማለት ነው። እሺ ይሄ ቤት ሁሉ በሰው ስም ነው ያለው ሲዞር ማለት ነው። 5 መኪና 11 ቤትና 5 መኪኖች በሩጫ ህይወት ያፈራኋቸው ንብረቶች አጥቻለሁ፣ በግፍ ተነጥቄያለሁ የሚል ሀሳቧ መቼም አንተም አይተኸዋል። ሰምቼዋለሁ። በሱ ጉዳይ ላይ ያለ ምላሽ ምንድን ነው? ሴፍሻ ይሄ ጉዳይ 7 ዓመት በህግ ሲንከባለል የመጣ ነው። ይሄ አሁን ስፔሻሊ 11 ቤት ያለችው ቦታዎች በዝርዝር የቀረቡ አንዳንድ ቦታዎች አሉ። ለዛ ቢያንስ ከ5 ከ6 ከ7 ጊዜ መረጃ እንዲመጣ ተልቆባቸዋል። አካባቢ ላይ መረጃ የሌለ ነገር መቼስ የለም አይደለ? ያ ሳያገኝ ነው ይሄ ፍርድ ቤት እዚህ አይቶ 7 ዓመት ፈይቶ እዚህ ውሳኔ ላይ ደረሰው። እነሱ ማብራራት ከፈለገ ማብራራት ይቻላል። አንደኛ 11 ቦታ አለኝ ስትላት ይቅርታ አድርግልኛ ሴፍሻ 11 ቤቶቹ የት ናቸው ያሉት? እያንዳንዱ ቤት ስንት ተገዙ፣ ስንት ተሸጡ፣ የት ነው ያሉት፣ ምንድናቸው? ስፔሲፊክ እንኳን የተቀመጠልን ነገር የለም። እኔ እንደተረዳሁት ከሆነ ስህተት ካለብኝ አረም ምንም እዚህ ቦታ ላይ የሚል የለም። በአፍን የተነገረ እንጂ ምንም ማስረጃ ቀርቦላ አይደለም። አሁን ባፏ ነው ያለችው እንጂ 11 ቤት የሚባል ነገር በፍጹም የላትም የለንም። እንግዲህ እንደገባኝ ከሆነ ያው ይሄ ፕሮግራም ዝነኞች ይመጣሉ፣ ይቀርባሉ፣ የህይወት ውጣ ውረዳቸውን ይናገራሉ። እንደ ፍርድ ቤት ሳይሆን የሚፈጠሩ አላግባብ የሚነሱ ጉዳዮች ካሉ ደግሞ ያ ስሙ የተነሳበት አካል ደግሞ ምላሽ እንዲሰጥ ይደረጋል። አሁን ይሄ ቅድም እንዳልከው የፍርድ ቤት ጉዳይ ነው። የታል መሬት አይነት ነገር እርግጥ ከፕሮግራሙ አይጠበቀው። ጀግና አትሌት ነች። በጊዜ ሂደት እንግዲህ ፊት ለፊት እያየን በላቧ ሀብት ስታፈራ አይተናል። ከዛ ጀርባ እኔም አለው እያልከኝ ስለሆነ ማለት ነው ስታፈራ አይተናል። እኛ ለምሳሌ እዚህ ጋር ብታየው ከሁለታችሁም ጋር ጠብም ዝምድናም የለንም። እሷ በህይወቴ እንዲህ አይነት ነገር አጋጠመኝ፣ ለዚህ ደግሞ ፍትህ እጠብቃለሁ የሚል ጥያቄ ነው ያቀረበችው። ስለዚህ ዛሬም የተገናኘ ነው እኮ ከዛ ተነስተን በዚህ ወገን ስሙ የተነሳው አካል ምን ይላል ለሚለው ምላሽ የሰጠኝ ነው። ምናልባት ያንተም ወላጅ ስም ተነስቷል። ያንተ ወላጅ ስም የተነሳው እንደውም አንደኛውን ቤት ለወላጁ እናቱ ሸጠ ነው። ምናልባት እስኪ ቪዲዮውን አይተነው እንመለስ። ኢቭን መንግስት ሽልማት ሰጥቶኛል ብያለሁ። ገርጂ ማብራት ኃይል አሁን እሷ እንዴት ኖረ ያመጣሁት ማለት ነው። ሙሉ እቃውን ቤቱ ነው አሟልቼ እዚህ ቁጭ በሉ ብዬ ከቤታቸው ከዛ ከማይመቻቸው ቦታ አንድ ብርጭቆ ይዞ እንዳይመጡ ሁሉንም አሟልቼ ያስቀመጥኩት እናቱ እናቴ ናት ብዬ በቅንነት ይሄኔ ነው ለእናቱ በ200 ሺህ ብር ይሸጣላችኋል። ያው እንግዲህ አይተኸዋል። ለዚህ ያለ ምላሽ ምንድን ነው ታዲያ? መልካም ሴፍሻ ይህን ነገር ለእናቱ እንደዚህ አደረኩ ስትል ለእናቴ ደግሞ እንደዚህ አድርገንላታል አላለችም። እውነታው ግን ምንድን ነው መሰለህ 2002 ላይ የእሷ እናት ማለት የኔም እናት ናቸው። እናታችን ኮፈሌ ነበር የሚኖሩት። ኮፈሌ እየተመላለስም ነበር የምናግዛቸው የምንጠይቃቸው ምናምን ማለት ነው እንደው ላይ እሳቸውን ሻሸመኔ 400 ካሬ ሜትር ቪላ ትልቅ ቤት ያለው ገዝተን
ማስፋፊያ ያደረግለት ሰርቪስ ቤት ሰርቼለት ሁሉ በቃውን አሟልቼ ማለት ነው። አሟልተንም አንድ ላይ ምቹ አድርገን እናትየውን ከኮፈሌ አምጥተን ሻሸመኔ እዛ ቤት ላይ አሳርፈን ግቡ ብለን በፍቅር የሰጠናቸው አንድ ቤት አለ። ይህን ካደረግን በኋላ ነው ገርጂ ኮንዶሚኒየም ሽልማት አይደለም ሲጀመር። ያን ጊዜ ምናልባት ለስፖርተኞች ቅድሚያ እድል ተሰጥቷል። እጣ ለእነሱ እንዲወጣ ተደርጎ እጣውን እኛ ራሱ አንፈልግም ብለን ጓደኛችን ናት እጣ ያወጣችልን። እጣው ስታወጣ ለእኛ እንደውም የተሻለ ነው የደረሰን፣ ለእሷ ደግሞ ሌላ ቦታ ከኛ እንደው ወረደ ባንልም ትንሽ የተሻለ የኛ እጣ ደረሰን፣ ለእኛ ወጥታለን ማለት ነው። ያለችዋን ነገር አደስን። ማዘር መታ እንድትቀመጥ አደረግን። 5 ዓመት ሲሞላው ነው ካርድ እንትን ሰርቲፊኬት እንኳን የምትቀይረው ካርታ የምትቀይረው። ኮንዶሚኒየም የገዛ ነው 152,000 ምናምን ብር ነው። ስሊፖችን ላሳይ ይችላሉ፣ ደብዳቤዎችንም ላሳይ ይችላሉ። ሽልማን ሳይሆን በሽያጭ ነው የገዛ ነው ከመንግስት ከቤቶች ኤጀንሲ። ይህም ቤት ወዳ ፈቅዳ በራሷ እናቴ እናቷ ናት፣ የኔ የእሷ እናት የኔ እናት ነው። የምንኖረውም ለእነሱ ነው፣ በቤተሰባችንም ጭምር ነው የምንኖረው። እኛ ብቻ በልተን ሌጀሪ ነገር ብኖ ባዶ ቀፎነት ነው። ህይወት ለእናትም ነው፣ ህይወት ለወንድም ለዘመድ ነው፣ ህይወት ለሀገር ነው፣ ለጎረቤት ነው፣ ለሀገርም ጭምር ነው አይደል? ህይወት የምትኖረው መኖር ማለት ይሄ እኮ ነው። ይሄ ትርጉሙ ይሄ ነው እኮ። አለበለዚያ እኮ ሳር እየጋጡ ዝም ብሎ መዞር ይቻላል። ምን ያለፋናል? እንደዚህ ምን ያደክመናል? ይሄ እነዛ ጋር ያልኩት ያረኩትን ትሪትመንት ስታይ እኔ እንኳን ይሹናል። እኔ ክሪስ ክሮስ ነው የምወደው። የኔን ቤተሰብ ሌላ ሰው እንዲረዳ እንፈልገው፣ የዛን ሰው ቤተሰብ እኔ እንድረዳ እንፈልገው። እርካታም ያለው ያ ነው። ያን ስላረኩ ብቻ በራሷ ሁሉ ተነሳሽነት ነው ለማዘር በራሷ ስሟ ይዞርላት፣ ካርታ ይሰራላት፣ ሰርፕራይዝ እናደርጋት አለችኝ። ይሄማ ጥሩ መልካም ነው ብዬ ያንን ቤት 200 ሽያጭ 200 ሺህ ብር ሽያጭ ውል ተሰርቶ። ምክንያቱም ምን አለው መሰለ ድካም እውነት ነው የምናወራው፣ ስለ እውነት ነው የምናወራውና ሽያጭ በባህሪው አንድን አካል ምን ያደርጋል? ያመላልሳል አይደል? ያመላልሳል። ሰው በሽያጭ ፍራንክ ሰተና በሽያጭ ቢሆን ነው የሚሻለው መልካሙነቱ። እሷ ከፍላ ባትከፍለንም እኛ ራሳችን ሰተናት ነው ሽያጭ ዋጋ ያደረግ ነው ጉዳዩ ቶሎ እሷ እንዳትመላለስ ለስጦታ ለመፈረም እንዳትመላለስ በራሷ ይሄ ተደርጎ ነው ወደዚህ የመጣው። ይሄ ካርታው ካለቀ በኋላ ቤት ሰይድን ሰርፕራይዝ ነው ያደረግናት። የበዓል ምግብ ተዘጋጅቶ የቅቤ ቡና በጣም የምትወደው ትንሽ ከርከር ያለ ነገር ካለ ማየ የቅቤ ቡና ብላ የምትሄድ ልጅ ናት። በፍቅር ነው የምትወደው። የምትወደው ነገር ተሰርቶላት ፎቶ ተነስቶ ያ ስልክ ያለመኖሩ ነው እንጂ ፎቶግራፍ ሲቀባበሉ እንደዚህ ርክክብ ሲያደርጉ የሚገርም ብዙ መረጃዎች ነበሩ። የአንድ ስልክ መጥፋት ነው የሁሉ ታሪክ እዚህ ድረስ ያመጣው። ሰው በፍቅር የሰጠችውን ቤት ነው ዛሬ ሀሳብ ቀይራ። ስለ እርግጠኛ ነኝ እኔም አልሰማሁም። ሻሸመኔ ስለተደረገው ነገር አልተናገረችም። እዚህ ሾው ላይ ሻሸመኔ ምንድን ነው? ለእናትየዋ አዋሾ ቀበሌ ላይ ለእናትየዋ ያመጣናቸውን የመኖሪያ ቤት 400 ካሬ ቤት ቪላ ያለው ሰርቪስ ቤት አከራይቶ እንዲጠቀሙ በግንብ ያጠርኩት አደገኛ አጥር ያለው ሴፍቲያቸውን ይጠቅበል። ልክ እሷ ለእኔ እናት እንዳደረገችው እኔም ደግሞ ለእሷ እናት አድርግ ያለው ነው አድርጋለች። እኔ ለእሷ እናት ነው ያደረኩላቸው፣ ግን የጋራም ቢሆን እሷ ደግሞ ለእኔ ክሪስ ክሮስ ነው ስላልኩ አንተ ደግሞ ሻሸመኔ ለወላጅ እናቷ እውነት ነው የቻልኩትን አድርግ ያለው ነው አድርገናል በጋራ። ከዛ ባለፈው 200 ካሬ ደግሞ በእኔ ስም ገዝቼ ነበር እዛ ሻሸመኔ እዛው አካባቢ ላይ። እሱም ቦታ ለእህትየው እሷ ከዛ ካልተመቸ ቦታ ላይ ራሷ ወጣ እናቷ ጎን እንድትሆን በእኔ ስም የነበረውን ሁሉ ለእሷ ታስት ነው። እነዚህ ስለምን አይጠቀሱም? እውነት ሀቅ ካለ እውነት ከሆነ ለምን ዝም ብሎ ቀስታ ለቦታ ዝም ብሎ ይወረወራል? ምንድን ነው ትርፉ? ማጥቃት። እንግዲህ አሁን ዛሬ የተገናኘ ነው። ቅድም እንዳልኩ እዛ ጋር የተነሱት ነገሮች ሁሉ ምላሽ ይፈልጋሉ እና ምላሽ የምናገር አለብኝ ስላልክ ነው እንጂ ለምሳሌ 5 መኪና ጉዳይ ተነስቷል። ቅድም ብለሃል። ለምን በማስረጃ እንዴ በነ ገለቴ ቡርቃ ደረጃ ሳይሆን ከዛም በታች ያሉ አትሌቶች በተለያዩ ዓለማት ላይ ሮጦ የሚያፈሩትን ሀብት እናያለን። ህንፃ ይሰራሉ፣ ሆቴል ይገነባሉ እና እነዚህ ሰዎች ሀብታቸው ከየት እንደሚመጣ ግልጽ ነው። ለፍቶ በላባቸው የሚያመጡት ነው እና 5 መኪና የታለ? 5 መኪናው ሊብሬ ምናምን አላልንም። 11 ቤት የታለ? የቤቱ ካርታም አላልንም። ቁጥሮችን ግን ተቀብለናል።
ጀግና አትሌት ነች ከአሁን በፊት ከሰራችው ስራ አንጻር ማለት ነው። እና ከዚህ አንጻር ምን ላይ ስትበት የ5 መኪናውም ጉዳይ ስለተነሳ ነው። ወደ 11 ቤት ነው። ከ11ዱ ቤት እኔ የምኖርበት አንዱ ቤት ነው። 10 ቦታ ማለት ነው ቤት ያለበት በሙሉ ማዞር ጀመርኩ ማለት ነው። እገዳው ይዤ ማለት ነው። እሺ ይሄ ቤት ሁሉ በሰው ስም ነው አለው ሲዞር ማለት ነው። 11 ቤት 5 መኪና 11 የሚባለው በፍጹም ውሸት ነው። አስፈላጊ መጥቀስ ከተፈለገ የነበሩትን መጥቀስ ይቻላል። መረጃም ማስረጃም አለው። እንዳልኩ ህግም ይዞት ህግ ጥግ ያደረሰው ነው። ህግ ለእኔ የሚያዳላበት ለእሷ የሚያዳላበት ምንም ህግ እኔ እኩል እንደሆነ ነው የምንረዳው። ነውም ደግሞ ህጉ አጠቃላይ ንብረታችሁ እንድታስተዳድሩ ክልና የነበረው አንተ ጋር እውነት ነው። ጉዳይ የምትለው አንድም እሱ ነው። በጋራ ያፈራነውን ሀብት ለማጣቴ ምክንያት ሆኗል። በጊዜ ቦታ ያዙ። ያን በተመለከተ የታል ስንል የታል ብለን ስንጠይቅ ለምሳሌ ተሽጦ ገንዘቡ አይገባም ወይም ደግሞ ውክልናው መሰረት በማድረግ ከእናቱ ጨምሮ እንግዲህ ለእናቱ ጨምሮ የተለያዩ ነገሮችን በመሸጥ በግሉ ተጠቀመ ነው እንግዲህ እንጀራው እንደገባኝ። ለዚህ ምላሽ ስትበት ኦኬ። በመሰረቱ አንድ ውክልና የምትሰጠኝ አንድ ሰው የሚሰጥ የእሱን ስራ እንድትሰራለት። አሁን የእና ሰው ባልና ሚስት ነን። ግማሹ የኔ መብት ነው፣ የእሷ ግማሽ መብት ነው ለእኔ የሰጠችው። ምክንያቱም ያን ቦታ መሯሯጥ አልችልም። ስራ ቢዚ ነኝ፣ ደክሞኝ እመጣለሁ። እሷ ተወዳዳሪ አብረን ደክመን እንመጣለን። እሷ ተወዳዳሪ ስለሆነች ማረፍ አለባት። እኔ ተወዳዳሪ ስላልሆንኩ ደግሞ ሌሎችን ጉዳዮች ጎን ለጎን ማካሄድ አለብን። ምክንያቱም ፕሮፊቱ ምንድነው? ማረፉ ነው። ለዛኛው ለሚጠብቀው ውድድር ማረፉ ነው ግብአት። አቅምን መልሰህ ሰብስበህ ትሪት አድርገህ ነው የምትሄደው እንጂ ትሬኒንግ ሰርተህ ብትወዝማ እንኳን ውጤት ማምጣት አይደለም ለመንቀሳቀስም አመቺ አይሆንም። ለመራመድም ሊቸግር ይችላል። ስለዚህ ያን ግማሽ መብቷል ወይም ያለው መብት የጋራ መብታችን እንዳስተዳድርላት የሰጠች ይህን ድካሟን ለመሸሽ ማለት ነው። በዛ መሰረት ነው እንመካከራለን። ይሄ ቦታ እንደዚህ ሊሆን ነው፣ እንደዚህ ልንገዛ ነው፣ አሁን ደግሞ እንደዚህ ሊሆን ነው። የእሷ ማሳብ በደንብ አለበት። በደንብ ተመካክረን ነው የምናደርጋት። አዎ ኦኬ፣ እንዲህ አይነት አግኝቻለሁ፣ እንዴት ይሻላል? በቃ እንግዛውና የተወሰነ ጊዜ ቆይቶ ተገላብጦ ደግሞ የሆነ ፍራንክ ያምጣ 50 ሺህ የሚያመጣ ያሽም እኛ ይጠቅመናል። ስራ ነው፣ ጎን ለጎን ስራ ማለት ነው። ይሄኛው የአትሌት የስፖርቱን ስራ ደግሞ በእንዲህ ባለች ነገር መጥቀም ማለት ነው። ሳይኮሎጂካሊንም ማረም ማስተካከል ማለት ነው እያለን እንግዲህ እንደዛ እየሰራን ነበር የምንመጣው። በውክልናው ደረጃ ላይ ጉዳት መጣብኝ የሚለው ነገር እኔ በፍጹም ሀቅ አይደለም ብዬ አምናለሁ። አገልግሎት ነበረ ችግር፣ በዚህ ምክንያት ችግር አመጣብኝ የሚባል ነገር ካለ መተው መወያየት እንችላለን ያልኩ። ምናልባት ሩጫ ለምን እንዳቆመችም ስትናገር ይሄን ብላ ነበር። ለሱ ምላሽ እንድትሰጥበት ነው። በሩጫ ህይወቴ ላይ አሁን 1 አመት ያክል ሰይፉ ከሩጫ የቆምኩበት ምክንያት ስቲል በዚህ ይሄ አሁን ከባንክ ቤት ውክልና ከተነሳ በኋላ ብር አውጥቶብኛል። ውክልና ከተነሳ በኋላ አሁንም ቤት የተሸጠ ቤት አለ። ይሄን ደርሼበት በወንጀል ከሰስኩት። እሺ እንዴት በወንጀል ይከሰሳለሁ በማለት ግድያ ሙከራ ተደረገብኝ። በጣም ያሳዝናል። እኔ ይሄን በመስማት የራሱ አሳፍረኛል። ሰው ጋር ይሄ እነዚህ ነገር በመሄዱ በጣም ያሳፍረኛል። እንኳን 10 ምናምን አመት አብረ የኖርከውን ሰው አይደለም አንድ ቀን እዚህ ጋር እንኳን በር ላይ ያስገባ ሰው ትልቅ ዋጋ አለው፣ ትልቅ ክሬዲት አለው። እንኳን የሰው ልጅ አይደለም እንስሳ በረሮ ለመረጥ 2-3 ማሰብ አለበት። በረሮ እንኳን እንደዚህ ለመርገጥ ነፍስ ናትና ነፍስ ነው የሚንቀሳቀሰው። ያንተን የሆነ አካል በዚህ ደረጃ ማሰብ ውርደትም ዝቅጠትም ነው። እንኳን እንደዚህ ሊሆን ማለት ነው። ሪቨርስ ነው። የኔን ጩኸት ነው አንዳንድ እየጮኸች ያለችው ብዬ ነው ማሰበው። አሁን መናገር ስላለብኝ የምናገረው፣ ባልናገር ደስ ይለኝ ነበር። ይህና ላብሬያት የኖርኳት እንደዚህ የሆነ እንደዚህ ያደረገች የሚለውን ነገር ባይነሳ ደስተኛ ነበርኩ። አሁን ግን አስገድደኝ። የኔን ጩኸት ነው እየጮኸች ያለችው። እኔ በአደባባይ ፍርድ ቤት በር ላይ ግደፋ የነበረው ወደ 6-7 ጥይት የተኮሰብኝ በዚሁ የፍርድ ቤት ሂደት ላይ ክርክር ላይ ያለን ከታችኛው ፍርድ ቤት ተሸንፎ በይግባኝ እዛ ሄዶ እዛ እየተከራከርን ነው። ሳምበዲ መቶ ታርጋ በሌለው መኪና አፍኖ ሊወስደኝ ሲል እግዚአብሔር ስላገዘኝ ነው ያመለጥኩት። አምልጬም በመኪና አባረውኝ። እነዚህ ሰዎች ህጋዊ ሰዎች ከሆኑ ፍርድ ቤት በር ላይ በአግባቡ ሊይዙኝ ይችላሉ። መሳሪያ አውጥቶ መኪናው መደብደብ፣ ብዙ ነገሮች
ድንጋይ ከማዶ ከሸዋ ሱፐር ማርኬት ተሻግሮ ኮብልስቶን ይዞ መጥቶ ነው የጎን ነው መኪናዬን መስታወቱን ሰብሮ ይሄ ጥርስ የወለቀው በዛ ሰዓት እንደዚህ ያ ድንጋይ መጥቶ ሄዶ ነው ያረግፈው እዛ ሄደ። ይሄ ጥርስ የምታየው ማለት ነው። ይህ በዛን ሰዓት ያለኝ አማራጭ መሸሽ ማምለጥ ነው። መኪናው እንደሚል ተነስቶ ነው እስከ ፊጋ ድረስ ነው ያባረሩ። ጥይት ተኮሰ። ግደሎ ተብሎ እዚህ ለማጅራት ነበር የተኮሰው። መኪናው ማየት ይችላል። ከዚህ በፊት ፌስቡክም ተዘዋውሯል። እንደው ሚዲያ ላይ መጥቼ አይመጥንም ማለት አብሬ ኖርከው ሰው ወይም ደግሞ ማንጫጫት ስላልፈለገው ይሄ ጡዘቱን ነገር ስላልፈለኩ ዋጥ አድርጌ ቁጭ አልኩት። ለሚወክፍ ፖሊስ ለሚመምሪያ ያውቋል። አመልክቼ እዛ መጡ። አካባቢ ተጣርቶ ምን ተብሎ ማንነታቸው ሁሉ ታውቆ ኤግዚቢት ተይዞ ነው መሀል ላይ ስድረስ የቆምኩት እኔ። እሺ ፈርዘር መሄድ ስለሌለብኝ 5 መኪና ተብሏል። 5 መኪና አጠቃላይ በትዳር ዘመናችሁ በጋራ ያፈራችሁት 5 መኪና ነው ሊባል ይችላል ወይንስ በሂደት አንድ ላይ የተገዛ መኪና ነው? ትንሽ ፈገግ ያደርጋል። ምክንያቱም እኛ አንድ ስፖርተኞች ነን። ሊኖረ ይችላል 5 በአንድ ግቢ ውስጥ እኛ መኪና ሻጮች አይደለን። ቢዝነሳችን እሱ አይደለም። ከእሱ ጋር የተነካካ ስራም አልሰራንም። መኪና ገዝቶ ሸጡ ምናምን ወደ ትርፍ የሚል ነገር የለውም። እንደ ማንኛውም ሰው ሲጀመር አንድ መኪና ነበር። እንደው ያን መኪና ስንጠቀምበት እንቆይና ሌላ የተሻለ መኪና ሲመጣ ደግሞ እሱን ሸጠን ጨምረ ሌላ መኪና እንይዛለን። ግፋቢል ግቢያችን ውስጥ የሚቆመው 2 መኪና ነው። አንድ እሷ የምትይዛት ሎኬሽን ከተማ ውስጥ የሚሆን አንድ ደግሞ በየትሬኒንጉ ጋራ ቁልቁለቱ ዳገት ኮርኮልች የምንሄድባት አንድ ከፍ ያለ ፒካፕ ሊሆን ይችላል፣ ዶልፊን ሊሆን ይችላል። ትንሽ ባለን አቅም ሻል ያለ ነገር ከፍ ያለ እንገዛለን። አንዱን ይዘዋሉ፣ አንዱን እሷ ትይዛለች። እነዚህ 5 የተባሉ መኪናዎች በዝርዝር መጥቀስ ይቻላል እስከነ ምክንያታቸው አስፈላጊ ከሆነ አንድ መኪና እንገዛለን። የተወሰነ ጊዜ እንጠቅምና እንቀይረዋለን በሌላ መኪና። አሁንም ተጠቅመን እንቀይረዋለን። ቁጥራቸው ሜቢ 5 ሊመጣ ይችላል። እነዚህ ስናደርጋቸው ማለት አስፈላጊ ከሆነ ኮረላ መጀመሪያ የነበረን ኮረላ ለሚታወቅ ሰው ሸጠንለታል። አሁን እሷ የምትይዛት መኪና ገዛን። ያሪስ ኮምፓክት እሷ የምትይዛት መኪና አለች፣ ሰማያዊ ብሉ ከለር፣ እሷን ገዛን። ከዛ ቀጥሎ አንድን ፒካፕ ገዛው፣ ጥቁር ፒካፕ። እሱም አስፈላጊ ከሆነ በጣም የሚታወቅ ፋሚሊ በሆነ ሰው በእሷ በኩል መጥቶ ነው የገዛው። እሱን እኔ የተወሰነ ጊዜ ነዳ ነው እና እሱ ለዛ ለመልሰው ተሸጠለት። እሷ በራሷ ፈቃደኝነት እንደውም ኮንታክቱን አይመጣችሁ እሷ ናት። ከዛ ሰው ጋር ያለው ዝምድና ቅርበት ስላለ እንዲህ እኮ እኔ ለመሸጥ ቱርቦ ትንሽ ደከም እያለ ነበር። ይሄ መኪና ሸጠን ብንቀይረው እየተባለ እያወራለን። ሳምበዲ እኮ ሊገዛ ይፈልጋል። ላኪው መጣያ አስፈትሾ ቱርቦ ቻርጀር ችግር ነበረው። የ40 ሺህ ብር ቅናሽ ተደርጎለት የተሸጠ መኪና ነው። እሱ ድልድይ ነበር። እሱ ገዛው ሳይሆን እሱ ድልድይ ለሚያውቀው ሰው ቤት ስለሱ ፋሚሊ ለሆነ ሰው ነው። ኮንትራክሽን ፍቃድ ሊያወጣ የገዛ ሰው ነው። እሺ 3 መጣን አይደል? 4ኛው እሱ ሲሸጥ ቪትስ ገዛው፣ ቀይ ቪትስ ለራሴ እኔ እንዲዛት። አሁን 2 መኪና አለ። አሁን 2 መኪና እንሸራችራ ማለት ግቢ ውስጥ አሁን 2 እሷ ያ ኮምፓክቱ አለ፣ እኔ ቪትስ አለ። ቪትሷን የተወሰነ ጊዜ ቆየውና እሷን ሸጬ ጨምሬ አሁን የሚዛትን ዶልፊን ገዛው። አይ እንክብሉ እንደዚህ ነው የሚሄደው። ዶልፊኑን ገዛው። ዶልፊኑ እኔ ጋር አለ፣ ቪትስ ያሪሱ እሷ ጋር አለ። 2 መኪናውን አንድ እሷ ጋር አንድ እኔ ጋር አለ። 3ቶች በመንከባለል ላይ መጡ እንጂ ማንም ሰው ግቢያቸው ውስጥ 5 መኪና ቆሟል የሚል የሚያርም ካለ መልካም ይኸው መድረኩ መምጣት ይችላል። አሁን በምንድን ነው የምተዳደረው አንተ? እኔ አንደኛ ከቤተሰቦቼ ጋር ነው አሁን ያለሁት። አገባህ? አዎ አግብቻለሁ። ወለድክ? አዎ ወልጃለሁ። 3 ልጆችን አፈራ? በጣም አዎ። ምናልባት ይህን ሁሉ ሮጣ ጎዳና ተዳዳሪ ልሆን ነው እያለች ነው። ኦኬ እኔ ገለቴ ዛሬ ህዝቤን አገልግዬ አገሬን አስጠርቼ ጎዳና ላይ ሊወጣ እኮ ነው ያለሁት እኮ አሁን። ያን አስተያየቷ እንዴት አየኸው? ኦኬ እሱ ደግሞ ማለት በእርግጥ ከእውነት የራቀ ነው። አንድ ስንከራከርበት ነበር መጀመሪያ ላይ። በኋላ ላይ እንደውም ነው ብዬ ይሁን ብዬ ለሷ ያስተላለፍኩት ነገር አለ። እርግጠኛ ነኝ እዚህ ሾው ላይ ያቀረቡት አይመስለኝም። እውነታ ያለው ነገር እዚህ ደህንነት መውጫ ቶፊቅ ዳቦ ቤት አካባቢ ወደ 800 ምናምን ካሬ ከዛም በላይ ትልቅ ቦታ አለ። በሷ እጅ ያለ በሷ ስም ያለ ሰርቪስ ቤት አለው። ለትልቅ ፕሮጀክት አግጆ ያንን እስኬጁል አድርጌ ላዘጋጀው ሊሰራ የተሞከረውና የተበላሸ ያልኩ አንዱ እሱ ነው። እሱ አሁን በሷ ስር ነው ያለው። እጇ ላይ እንደምትነዳው መኪና አለ። አያት ያለው ቤት በሁለታችንም ስም ቢሆን የጋራችን ንብረት ነው አይደለ? እሷ 7 ዓመት እኔ ስከራክር ውጪ እኔ እኮ ቤተሰብ ጋር ምናምን ጋር ስረዳ ሰጣች። እሷ የምትኖርበት ነው። ካርታ ያለው በሁለታችንም ስም ነው። በጋራ ያፈራ ነው ንብረት ነው።
መጀመሪያ ላይ ውሳኔዋ ላይ መጀመሪያ እንትኗ ላይ ንብረት ላይ እዚህ ላይ ችግር የለብኝም መብቱ ነው፣ እሱም መካፈል ይችላል። ቃል በቃል ያለውን ማምጣት ይቻላል። የፍርድ ቤት ውሳኔዎቹንም ሂደቶች ተያዙ አይደል የሚመጡ እሱም እንደ መረጃ ለህዝቡ ማቅረብ ይቻላል፣ ማምጣት ይቻላል። እሷ እየኖረችበት ነበር። 7 ዓመት ሁሉ ውጪ እየተንከራተትኩ ስንከራከር የነበረው መስማማት ስላልነበረ ማለት ነው። ስለዚህ ህግ ነው የዳኘው። ህግ የራሱ ልክ ሄዶ ነው። ህግ በዚህ አጋጣሚ ህግ በጣም ሊከበር ይገባል። ላደንቅና ላመሰግን እወዳለሁ። ከታችኛው ፍርድ ቤት እስከ ሰበር አጣሪ የሚባል አለ መጨረሻው እዛ ድረስ ሄዶ ብዙ ታጭቶ ብዙ ባለሙያ ብዙ ማስረጃ ይምጣ ተብሎ ከ4 ከ5 ጊዜ የተላከባቸው ብዙ ቦታዎች አሉ። የሌለውን ኬት ሊመጭ ይችላል። ለእኔ ሊፈርድ ይችላል ሴፍሻ እሷም ዜጋ ናት፣ እኔም ዜጋ። እንደውም ከእኔ ትንሽ ቫይቭ ያለው እንደውም እንትን ያለው እሷ ጋር ነው አይደል? እሱም አይደለም ፍርድ ቤቱ ይሰራ የነበረው በሀቅ ባለው በመረጃ በማስረጃ ባሉ ነገሮች ነው ሄዶ እንግዲህ እዛ ጥግዳ እኔ ማን ስለሆንኩ ነኝ? ለእኔስ ኤቲክሱም አይፈቅድላቸውም። ከታችኛው ፍርድ ቤት እስከሰበር ያሉትን በዚህ አጋጣሚ ላመሰግናቸው እወዳለሁ። እንደው ምንድን ነው መፍትሄው? ምክንያቱም ቅድም ብለኸኛል፣ በፍቅር ጥሩ ጊዜያትን አሳልፋችኋል፣ እግዚአብሔር ሳይፈቅድ ተለያያችሁ። እሺ ቤተሰቦች ቪዲዮን ያየነው ይሆናል አይተን ኦልሬዲ የተወሰነ ቪዲዮዎች ነው እናንተ ቀንጨብጨብ አድርጌ ያሳየኋችሁ። ሙሉን ቪዲዮ ለማግኘት ደግሞ ሰይፉ ሾው ላይ ትናንት የተላለፈው ኦልሬዲ አሁን ይህን ቪዲዮ እስከቀር ድረስ ወደ 700,000 ቪው ታይቷል። ኦልሬዲ 700,000 ሰው አይቶታል ይህን ቪዲዮ ነው፣ እዛ ላይ ማግኘት ትችላላችሁ። ግን ቤተሰቦች ቅድም እንዳልኳችሁ ምንም 11 ቤት የለም። ሌላ ደግሞ ምንም አይነት ደግሞ 3 መኪና የለም፣ 3 ወይ 4 5 መኪኖች ምንም አይነት መኪኖች የሉም የሚል መግለጫ እየሰማን ይሆናል። እና ይህ ነገር ስናስበው ደግሞ ሁላችንም በጣም ግር ያለን ይመስላል። እና ውድ ቤተሰቦች እስካሁን ስለተከታተላችሁ እጅግ አድርገን እናመሰግናለን። አዲስ ነገር ካለ ሁላችንም በምንመጣ ይሆናል ልናንተ አሪፍ ቪዲዮዎችን የምናሳያችሁ እና ቤተሰቦች ይህ ቻናል ለብዙዎች እንዴት ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነቱን ይግለጹ እያለ ሁሌም እንደምንለው ኢትዮጵያን ፈጣሪ ይጠብቀን። መልካም ጊዜ፣ መልካም ቆይታ።